እያንዳንዱን ወንድ የምታቃጥለው? አንድ ወንድ ለብቻ አይበቃትም? አንድ ወንድ ካቃጠለች አይበቃትም? እዛው አንዱን ይዛ ታቃጥለው። የወንዶች ከሆነ ግን እያንዳንዱ ወንድ ሁሉም ወንድ ጋር እየሄድኩኝ አቃጠላለሁ ማለት ነው። ስለዚህ ልጅቷ ተደፍራ ከሆነና የተደፈረ ሰው ደግሞ እድሉን ባገኘ ሰዓት አንድ ሰው ቤት ታግቶ ተደፈርኩ ካለ እኔ ፍቅር የኔ ውድ ልጅ አደግሽልኝ እኔ ማር አይ ላቭ ዩ ሶ ማች ኦኬ። ጋሪ ቦታ ላይ ነው ያለሁት ልጁም ሆነ እኔም። እንግዲህ ሙስሊም ክርስቲያን ሳትሉ በቃ ለፈጣሪ ስትሉ እርዱኝ ማለት ነው። ምን እንርዳሽ? ገንዘብ እኔ በገንዘብም ሆነ በእውቀትም ሆነ በቃ እርዱኝ። እኔ ብቸኛ ሰው ነኝ። እኔ እዚህ ሰው የለኝም። ተጠግቼ ነው አሁን ለአሁን ያለሁት ማለት ነው። ኤምባሲ ለምን አትሄጂም? ኤምባሲ ከአንዴሉ ሁለቴ ሄጄ አውጥተው ጥለውኛም ማለት ነው። በደረሰብኝ ችግር ስነግራቸው እኛ የምናውቀው ነገር የለንም ህግ ቦታ ሂጂ ብለው ነው አብርረው የጣሉኝ ማለት ነው እኮ። ህግ ቦታ ለምን አልልሽም? ሰውየው አረቡ እውነት አስቀምጦ ያለ ፍላጎትሽ ሲፈጽምብሽ ከነበረ አሁን ለምን አትሄጂም? የህግ ቦታ እናትከሹም ሰውየውን እኮ። እኔ እኮ ተያረቦች ቤት አልወጣ በፊት ነው እኔ ህግ አድርሱኝ ያልኩት። ግን እስካሁን ድረስ ነገሩን ያደረሰብኝ ያለሁበት የቤት አከራዬ ነው። ነገሩ ተርፈንፍኖ እንዲቀር ያደረገብኝ ማለት ነው። እና በ7 ወር ከ15 ቀን ነው ከቤታቸው ያስወጡኝ ማለት ነው። እና መስኡልያ ስጭን ያለውን ነገር ነፍሰ ጡር የራሳቸው መሆኑን እቤት አምነዋል። ልጅየውም አምኗል። እናትም ማውቃለች። እና መስኡልያ ሰው ካለች ስጭን ሲሉ የቤት አከራዬ ወንድሜ ነው ብዬ ሰጠውኝ ማለት ነው። እሱን ከሰጠውት በኋላ ልጅየውን ታናገረ በኋላ ያለውን የተፈጠረውን አመነ ልጁ ማለት ነው። ያመነበትንም ሪከርድ ቀደው ማለት ነው። ይህን ያህል ብር አምጣ 30,000 ሪያል አምጣ ወደ ኢትዮጵያ ልጅቷን አስገባታለሁ ብሎ ሲለው እሺ እኔ ደግሞ ወደ ሀገሬ መግባት አልፈልግም፣ ካመነ ልጁ ህጋዊ ሆኖ እኔ ለብቻ ቤት ይዞልኝ ይቀመጥ፣ ይህን ጠይቅልኝ ነበር ያልኩበት ሰዓቱ። ግን ሰውየው ብር ነው የጠየቀው። ብር ሲጠይቀው እሺ በቃ ሰጣለሁኝ አለ። ከይህንንም ካለ በኋላ ሰውየው ከቤታቸው ውጪ እኔ ከሰጠኝ ብሬን በእጅ ይስጠኝና እኔ እንዳደረጉ ያድርጉኝ እንጂ አንድ ነገር ሳሊስ አልወጣም አልኩኝ። ከዚያም በድንገት ነው አውጥተው ኢሻራ ላይ እየጣሉኝ ማለት ነው አረቦቹ። ቆይ እዛው እያለሽ ነው እንዲወለድሽው? ከዚያም ታክሲ ያዝኩኝ ወደ ነበርኩበት ወደ ከሪያ ቤት ገባሁኝ። በ7 ወር ከ15 ቀን ነው የወጣው ከቤታቸው ማለት ነው። እሺ ቆይ አንዴ ከወጣሁኝም በኋላ ነገራቶቹ ሁሉ አዳምጪ። እነሱ ቤት እያለሽ ማርገዝሽ ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? ከልጅየው ነው። አባት የላቸውም ሲጀመር ቤት ልጆቹ። ሚስት አለው ልጅየው አላቸው። እናቲቷ በህይወት አባታቸው ሟች ነው። አባት የላቸው። ቅድም ግን እሷ ያለችው ምንድን ነው? ሰውየው አስቀምጧት ለብቻ የለውም፣ ሚስት የለውም ልጁ። የስንት አመት ልጅ ነው? ስንት አመት ይሆነዋል እድሜውን ስትገምጪ? 27 28 ይሆነዋል። 27 28 ይሆነዋል። እና መዳም ቤት ውስጥ የለችም እሱ ይሄን ሲያደርግ ከአንቺ ጋር? ሚስት የለውም፣ እናቱ ናት። እናቴቱ ብዙ ጊዜ በተደጋጋሚ ጠይቃኛ ነች። መዳም እኮ ማለት እናቱ። ታዲያ መዳምሽ አይደለች እናቱ አታይም ወይ እኮ ነው የምልሽ። ሚስት ብቻ ነው መዳም ያለሽ ማን ነው? እናቱ እናንተ ይህን ስታደርጉ አታይም ወይ? እኮ እንደው ጠይቁኝ። ሰውዬው ይሄ ቤት አካሪ መስሎኝ የሰጠሁት ዝም ብለሽ ውጪ ይገሉሻል አለኝ እኮ አልኩሽ። እኔ የሚግደሉኝ እንጂ አልወጣም። ወደ ህግ መድረስ እፈልጋለሁ። ኤምባሲም ጋር ቢሆን ደውል እናገናኘኝ አልኩት። እንደዛ ግን አላደረገልኝም። ሰውዬው አተባበረኝም። አልገባኝም። እነሱ ቤት ስንት ወር ነው የሰራሽው? 7 ወር ከ15 ቀን
በጣም ጥሩ ጋይስ። አይ ተበሳጫጭታ ምናምን ሳይሆን ኔቶ እየቆየ ነው የሚደርሳት። ካልተጫጫህ ማውራት አንችልም። ለምን የሳውዲ ኔትወርክ ብዙ አይደለም፣ ለዛ ነው። እሺ እነሱ ቤት 7 ወር ከስንት ጊዜ? ከ15 ቀን 7 ወር ከ15 ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? በተደጋጋሚ ነው የተፈጠረብኝ። እሺ በተደጋጋሚ ሲፈጠረ ቤት ውስጥ ሰው አልነበረም? ቤት የለችም ሴትየዋ። ቤት ተቆልፎብኝ ነው ይሄ ነገር። ወር ከ15 ቀን ድረስ ሴትየዋ ተሳፍራ ነበረ፣ የለችም። እሺ እንደገባሽ እዛ ቤት እንደገባሽ ወር ከ15 ቀን እናትየው ተሳፍራ ልጅየው ይሄንን ነገር ሲያደርግ ሴትየዋ ከተሳፈረችበት ከወር ከ15 ቀን በኋላ ስትመጣ ነገርሻት? አልነገርኳትም። እኔ እገልሻለሁ፣ ለእናቴ ተተናገርሽ ያንን ነገር እገልሻለሁ እንዳትናገሪ ብሎ ልጁ ያስፈራረኝ። ኦኬ ማርገዝሽን። ከዛም በኋላ እናቲቱ ተመጣሽም በኋላ ለመውጣት ሞክሬ ነበር፣ ግን ምን ለመውጣት ሞክሬ ነበር። በር ነው የቆለፉብኝ፣ እንዳልወጣ ነው ያደረጉኝ። ኖ አልገባሽም። ለሴትዮዋ የነገርሻት ስንት ወርሽ ላይ ነው? ቆይ መጀመሪያ ማርገዝሽን ያወቅሽው ስንት ወርሽ ላይ ነው? አልተናገርኩም፣ ጭራሽ ለሴትዮዋ አልተናገርኩም። እንዳልናገር አስጠንቅቆኛል። ግን ቤት በኋላ ላይ ከ5 ወር ከ4 ወር በኋላ ቤት ጠርጥረዋል፣ አውቀዋል። ቤት ታላላቅ ወንድሞቹ በሚስቶቻቸው አስጠይቀውኛል። የልጅየው እናቲቱ ጠይቀኛ ነኝ፣ ይህ ነገር ከዳር አይደለም የተፈጠረ ነገር አለ ቤቴ ንገሪኝ ብላኛ ነኝ። ግን በሰዓቱ ልጁ በጎን እያስፈራራኝ ስለነበረ አልተናገርኩም። እሺ ለቤት አከራዬ ነው የደረሰብኝ ችግር እንዲህ ነው ብዬ ከነገርኩት በኋላ ልጁ የተጠየቀው። ውዴ በጥያቄው ልክ ከመለሽልኝ እንግባባለን። ማርገዝሽን ያወቅሽው ስንት ወር ላይ ነው? ጥያቄው 3 ወር ከ3 ወር ካለፈ ነው ያወቅኩት። 3 ወር ሙሉ ፔሪድሽ ሲቀር እንዴት አልጠረጠርሽም? 3 ወር ፔሪድ አለማየት ኖርማል ነው ወይስ የእርግዝና መከላከያ ትጠቀሚያለሽ? የእርግዝና መከላከያ የሚጠቀም ሰው ነው አይደል ፔሪዱ የሚዛባው። 3 ወር በተከታታይ ፔሪድሽ አልጠቀም። ታዲያ ገና የመጀመሪያ ወር ፔሪድሽ ሳይመጣ ሲቀር ለምን ራስሽን አልመረመርሽም? ይህ ከፋርማሲ የሚሸጠውን ፋርማሲ አይደለም ማንኛውም ሱፐር ማርኬት ካርፎር ምን የሚሸጠውን ቴስት ወስደሽ ሽንትሽ ውስጥ ጨምረሽ ለምን አልመረመርሽም ራስሽን? ለምን 3 ወር ድረስ ሳታቂ ቀረሽ? እንደዛ ማደርግበት ስወጣ ስንቀሳቀስ እኮ ነው ታፍኔ ነው ያለሁት እኮ አልኩሽ ሀቢባ። ያንንማ ውስጤ ያውቃል። ይሄ ነገር እንዴት ሲከሰት አልጠፋኝም። ግን ወደ ሱቅ እንዴት ነው የምወጣው? 3 ወርሽ ላይ እንዴት አወቅሽ? እንዴት ወጣሽ እና ገዛሽ ቴስተር? 3 ወር ላይ በምን አጋጣሚ? የሆነ ሲያመኝ ነው ያወቅኩት። አመመኝ፣ በቃ አወቅኩኝ ይሄ ነገር እንደሆነ እንደተፈጠረ። አንቺና እናቱና እሱ ብቻ ነው ቤት ውስጥ ያላችሁት? ሌሎች ልጆች የላትም እናትየው? አሏት፣ ብዙ ልጆች አሉ ቤት። ይህ ሁሉ ልጆች የት ሄዳሉ? አንቺና እሱ ይህን ስታደርጉ ባለ ስራ ናቸው። ታዲያ ቤት አይቀመጡ ሁሉ። ስራ ሲሄዱ እየጠበቃችሁ ነው የምታደርጉት? የት ክፍል ነው የምታደርጉት? እሱ ሰራተኛ ክፍል ይመጣል ወይስ አንቺ እሱ ክፍል? ምን አይነት ጥያቄ ነው ሀቢባ የምትጠይቅኝ? እቤት ልጁ ይጠጣል፣ ልጁ ያጨሳል። እሺ በምሰራበት ቦታ ነው መጥቶ የሚይዘኝ ማለት ነው። እኔ ሴት ልጅ ነኝ እና ዝም ብዬ እንደ ከብት ዝም ብዬ የተሰጠኝ እንድቀበል ነው የምትፈልጊው? እኔ በፍላጎት አይደለም። እና እኔ በፍላጎትሽ ነው የሚል ቃል ካፌ ወጥቷል። እየመረመርኩ ነው፣ ግራ ቀኝ እየጠየኩ ነው። እኔ እንደ ከብት ዝም ብዬ የተሰጠኝን መቀበል ሰው አይደለሁም። እጠይቃለሁ እንዲገባኝ። ለምንድን ስትጠይቅ በምግብ ቤት ድረስ ነው እየገባ ልጅ ለመጠየቅ መብት አለኝ።
አንቺ ያለመመለስ መብት አለሽ፣ እኔ የመጠየቅ መብት አለኝ። እንደ ከብት ዝም ብዬ የተሰጠኝን የምቀበል ሰው አይደለሁም። እጠይቅሻለሁ። መጠየቅ ነርቨስ የሚያደርግሽ ከሆነ ነቅለሽ መውጣት ትችያለሽ። ለምን ትጠይቅኛለሽ ትያለሽ እንዴ? እጠይቅሻለሁ። ሳልጠይቅ ነው እንዳግዝሽ የምትፈልጊው? መተሽ እኮ ቀጥታ ገብተሽ ሙስሊም ክርስቲያን የሆናችሁ እርዱኝ እኮ ነው ያልሽው። በምንድን ነው የምንረዳሽ? ገንዘብ እየጠየቅሽ ነው አልኩሽ። በገንዘብም በእውቀትም ባላችሁ ነገር እርዱኝ አልሽ፣ እየተመነቃቀርሽ ገብተሽ። እኛ ያስረገዝንሽ እኛ ያስወለድንሽ መሰለሽ? ሳልጠይቅ ዝም ብዬ ነው ተነድቼ እንድገባ ህዝቡን ብሩን እንዳስበላ የምትፈልጊው? የገንዘብ እርዳታ እኮ ነው እየጠየቅሽ ያለሽው። ኤምባሲ እንኳን ከአንዴም ሁለት ሄጄ ሪጀክት አድርጎኛል፣ አልተቀበለኝም ብለሻል። ስላላመነበት አይደል? ሴት ልጅ እኮ ነኝ፣ እኔም ሴት ነኝ። ሁላችንም እዚህ ጋ ያለነው 80% ሴት ነን እንዴ። ታግሼ እየጮኸች እየተመናቀረች ታግሼ ጉዳዩ እንዲገባኝ ጥያቄ ጠይቃታለሁ። መጠየቅ አትፈልግም። በቃ ዝም ብላችሁ አፋችሁን ዘግታችሁ ያላችሁን ስጡኝ። ኖ ዌይ፣ እንደዚህ ብሎ ነገር የለም። ጉብሽ ከሆነ ኤምባሲ አለ፣ ይከሰሳል። ሰውየው ዲኤንኤ ይመረመራል። ልጁ የራሱ ከሆነ በአፍንጫው የሳውዲ መንግስት ያስገድደዋል። ትልቅ ቅሌት ነው ለነሱ። እውነት ልጁ ከሆነ ተመርምሮ ዲኤንኤ፣ አንቺም ካሳ ታገኛለሽ ያለ ፍላጎትሽ ከሆነ። ገባሻ? ዝም ብሎ እንደዚህ አውቆ በመጮህ ነርቨስ በመሆን የሚሸፈን ነገር የለም። በተለይ እኔ ጋር አውቃችሁ ስላለቀሳችሁ የሆነ ነገር ስለሆናችሁ ጥፋተኛ ናችሁ፣ ተበዳይ ናችሁ፣ ወይም በደል ደርሶባችኋል ማለት አይደለም። ለመጠየቅ ፈቃደኛ ካልሆንሽ እዚህ ቤት አትግቢ። ተገደሽ ከሆነ ፍትህ ያስፈልግሻል። ተገደሽ ነው አደለ? ያለ ፍላጎትሽ ነው አደለ? እስከ ጥግ ድረስ ትሄጃለሽ፣ ኤምባሲ ትሄጃለሽ፣ እንጮሃለን፣ ድምፅ እንሆንሻለን፣ ትመረመሪያለሽ። ለምንድን ነው ጉዳዩ በገንዘብ ብቻ እዚህ ጋር ገንዘብ ተለምኖ ብቻ እንዲቀጭ የምትፈልጊው? ለምን ለኤምባሲ ድምፅ እንድንሆንሽ አትፈልጊም? ተደፍረሽ አደለ? ተገደሽ አደለ? ለወራት አስገድዶ ነው አደለ? የእኔ ጥያቄ ፈርስት ኦፍ ኦል ፈርስት ዴይ የመጀመሪያ ቀን ሲሞክርሽ ሲያረግሽ ለምን አምልጠሽ አልወጣሽም? እና ቀጥታ ወደ ፖሊስ አልሄድሽም? ለምን 7 ወር ከ15 ቀን ተቀመጥሽ? ለምን ልጠሽ አልወጣሽም? ይህን ጥያቄ መልሽልኝ። ለምን የመጀመሪያ ጊዜ ለምን እስኪ ደጋግመው ድረስ ጠበቅሽ? እሺ እናትየው እስከመጣች በኋላ ለምንድን ያልነገርሻት ለእናትየው? አከራይሽ በገንዘብ እስኪደራደር 30,000 ሪያል እስኪደራደር ድረስ የት ነበርሽ? ተደራድሮ ተቀብሎ ልትካፈሉት ነበር። ስላልተሳካ አከራይሽ ገንዘቡን ስላልሰጠሽ ነው እኛ ጋር የመጣሽው አይደል? አከራይሽ ምናልባት ለብቻውን በልቶት ሊሆን ይችላል። ብሩን ስላልሰጠሽ እኛ ጋር መጣሽ። በትክክል ሀቅ ካለሽ እውነት ተደፍረሽ ከሆነ እኛ እስከ መጨረሻው ድምፅ እንሆንሻለን። እኔ ጉዳይሽን ኤምባሲ ያደርሰዋለሁ። ድምፅ እንሆንሻለን። ትመረመሪያለሽ። ልጁሽ ይመረመራል። ዲኤንኤ ፍትህ ታገኛለሽ። እውነት ተደፍረሽ ከሆነ ሳውዲ ላይ ሴት ልጅ ተደፍራ ዝም አይባልም። ለምን ጠየቅሽኝ ብላ ትጮህብኛለች፣ ነርቨስ ትሆናለች። አሁን ሚዩትሽን አውጥተሽ መናገር ትችያለሽ። ጨርሻለሁ። የኔም በኩል ያንቺ ተራ ነው። ሚዩትሽን አብሪና ተናገሪ። ማስረጃ ካላት በህግ ይጠየቃል ሰውየው። ልጁ ዲኤንኤ ይመረመራል። ለልጁም ትልቅ እርዳታ ታገኛለች። ይህ ዝም ብሎ መሸፋፈን። ይህ አከራዊ በ30,000 ሪያል ተደራድሮ ነበር ከሰውየው ጋር አለች እኮ። 30,000 ሪያል ተቀብለው እሷና አከራዋ ተካፍለው ላሽ ሄዱና ልጁስ ከዛስ ልጁን ከሆነ ጊዜ በኋላ ኢትዮጵያ ይዛ ሄዳ ገብታ ከ20 ዓመት በኋላ አፋልጉኝ ቪዲዮ ልትሰራ ነው። የዛሬ ስንት ዓመት ከአረብ ወልደው ይዘው የገቡ ልጆች እኮ ለልጆቻቸው አባት አፋልጉኝ እያሉ ነው። የዛሬ 20 ዓመት ምናምን ከሳዑዲያዊ ከአረብ ወልደው ይዘው የገቡ ሴቶች አባቱ ማን እንደሆነ አይታወቅም። ለልጆቻቸው አፋልጉኝ ቪዲዮ እየሰሩ ነው። እኛ ጋር እየመጡ አፋልጉኝ እያሉ ነው። አፋልጉኝ ቪዲዮ ለስንቱ ነው እዚህ ስክሪን ሪከርድ ያስደረጉት? ከተለያዩ አረብ ሀገራት ከዱባይ ብትሉ፣ ከባህሬን ብትሉ፣ ከሳዑዲ ብትሉ። ከዛ እስከ 20 ዓመት በኋላ ልጁ አባቴን ሲል ቆይ እያፋለኩ ነው። ኢንቫይት አድርጌታለሁ። አሁንም ኩን ፋያኩን ውጪና ከቲክቶክ የው ሶፊም ኢንቫይት አደረገ። ሶፊ የወንዶች ሚጥሚጣ ነው ኢንቫይት ያደረገቻል። ወታሽ ፌስቡክ የሚጠቀም ማላ ሰውን ቁጥርሽን ትሰጭኛለሽ። ኤምባሲ አገናኝሻለሁ። ይህኔ ይመረመራል። ሰውየው አባት ከሆነ በህግ ይጠየቃል። ሰውየው ደፍሮሽ ከሆነ በህግ ይጠየቃል። እሺ ጥሩ። ስልክ ቁጥርሽን ላኪልኝ። ይጠበቅባት
መደፈር ቀላል አይደለም። ተደፍሬ ያለው ብላለች። ተደፍሬ ነው 5 ወር ሙሉ ቤታቸው ውስጥ እየሰራው ሲደፍረኝ ነበረ። የ7 ወር እርጉዝ ከሆንኩ በኋላ ተጣልተን አውጥቶ ጣለኝ ነው ያለች። ስለዚህ ኤምባሲ ይህንን ጉዳይ ይዞ ልጁም ዲኤንኤ ይመረመራል። ሰዎችን ህጋዊ ነሽ እያላችሁ የተደፈረ ሀቢባ አቤት ይሄ የጓደኛዬ ዋሳቦም ሆነ ይሟም አሁን ትወጣለች ወደ ስራ ታሄዳለች። እኔ ሸሪያ ተቆርጧል። የራሴ የዋሳብ የምጠቀምበት አለ፣ ግን በቀጥታ አይሰራም። የዋሳቤን ነው የሚሰጥሽ ላንቺ እኮ ነው። ዋትሳፕሽን ነው የምትሰጪኝ። ዋትሳፕሽን እልካለሁ። ኤምባሲ በዋትሳፕ ኮንታክት አድርገውሽ ቀጥታ ሸሪሃ እንድታውጪ ይነግርሻል ኤምባሲ ራሱ። እሺ አይ እኔ ልላክልሽ ራማ ዋትሳፕ የምጠቀምበትን አታውቂውም እንደ አንቺ? ቆይ ታዩ በቃ ታዩ እኮ ቁጥርሽን አሁን እልክላታለሁኝ በውስጥ የዋትሳፕሽን። ለችግርሽ ለራሴ ሞዴሬተሮች አትልክም። ታዩ ይኸው ለመስዬ ትልኪያለሽ። ራማ ውዥብርብራችሁ የወጣ የውልሽ አሁን ኩን ፈያኩን ትሰሚኛለሽ። ለመስዬ ዋትሳፕ ልላክላችሁ የዋትሳቧን ማለት ነው። አንቺ ኢንቦክስ ችግር የለውም። በዚህ ፌስቡክ ቲክቶክሽ ዋትሳፕሽ ድረስ ከምንሄድ ቲክቶክሽ ላይ መስዬ ነክተሽ መላካትች የሚሷን ቁጥር ኖ የቲክቶኳ ባለቤት ታዩ አትላክ። እዚህ ዋትሳፕ ፋጥማ እኮ ባለ ሀጅ አንቺ ማነሽ ባለ ቲክቶኳ? እሺ ቆይ ስሚ፣ ዋትሳፕ ላይ ሀይበኝ እኔ ቁጥሯን ልላክልሽ የልጅቱን። ሀያት ሀቢባ ነኝ። የፋጡማን ስልክ ላክልኝ። ይኸው ዋትሳፕ ላይ ቮይስ አደረኩልሽ።